ሮታ ማለት ነው እንግዲህ ጄንን ኮራ ላለሁ ብላ እንግዲህ ትናንትና ተገኝታለች ማለት ነው። እንግዲህ ጽጌ ብዙ መጥፎ ነገሮችን ሰርታለች በአብርሽና በሮታ በኩል ማለት ነው። ብዙ ተስፋ የማንጠብቀው ነገር ምናምን ነገር አድርጋለች። ያው ለዩቱብ የሚሆን ዩቱብም ለሰብስክራይቧ የሚሆን ምንም የሚሆን እውነት የሚሆን ፕራንክ የሚሆን እንግዲህ ብዙ ተመልካችን የሚያስቀይም ብዙ ነገሮች አድርጋለች በእነሱ በኩል ማለት ነው። ግን ደግሞ ትናንትና እንግዲህ ያደረገችውን መልካም ነገር መካድ አይቻልም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናቸው? ሰላም ናቸው? ለዚህ ዩቱብ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው ውዶቼ። ያው እንግዲህ ቪዲዮ ስታዩ ላይክ እያደረጋችሁ ማለት ነው ቤተሰብ። እንግዲህ ትናንትና ጽጌ የሰራችው መልካም ነገር አለማድነቅ አይቻልም። ባለፈው እንግዲህ ኢሳምን ፕራንክ አደርጋለሁ ብላ ያደረገችውን ስህተት አይተናል ማለት ነው። ምክንያቱም የሆነ ነገር ቢፈጠር በኋላ በእርግጥ የሆነ ነገር ቢፈጠር ቪዲዮ አይለቀቅም ነበረ። ግን ደግሞ ልጁም መልካም ነበረ። አጠገቡ እንዳደርስበት ራሱ ከአጠገቡ ራቅ እንድትል ራሱ ምን አይነት ነገር እያደረገ እንደነበረ ሁላችንም አይተናል ማለት ነው። እንዳትጠጋው ራሱ በጣም ወደዛ ራቅ እንድትል እያደረገ እየተከላከለ ነበረ ራሱን። ያው እንግዲህ ራሱን ተከላክሎ ከጽጌ ፍተሻ ወይም ደግሞ ከጽጌ እንትን አምልጧል ማለት ነው። ያው እንግዲህ በዛም የተነሳ እንግዲህ የሮታ ግብዣ እንዲያደረገችለት እና በጣም ጥሩ ጊዜ እንዳሳለፉ እንግዲህ ሮታ ቪዲዮን አድርሳናለች፣ ሁላችንም አይተናል ማለት ነው። እንግዲህ ኢሳም ትናንትና አንድ ሰፕራይዝ ተደርጓል። እሱም ደግሞ እንግዲህ ሰፕራይዝ ያደረገችው ማናት? ሮታ ናት ማለት ነው። ያው ሮታ አብረሽ መልካም ነገር በማድረጋቸው ይታወቃሉ። ይሄ የማንክደው ነገር ነው። ሁሌም ለሰው መልካም ነገር ያደርጋሉ። የሰው ልጅ መጥፎ ነገሩን ብቻ ሳይሆን መከተል ያለብን መልካም ነገር ሲያደርግ ደግሞ ያን መጥፎ ነገር ተወት አድርገን መልካም ነገሩን ማየት ግዴታ ነው ማለት ነው። ሁሌም አንድ ሰው መጥፎ ነገር ይሰራ ማለት ሁሌም አንድ ሰው ጥሩ ነገር ይሰራል ማለት አይደለም። በመሀል ስህተት ይፈጠራል። መጥፎ ነገር ሊከሰት ይችላል። የሰው ልጅ አይደለም። ስለዚህ እንደዚህ አይነት አጋጣሚዎች ሲፈጠሩ ደግሞ መልካሙን ነገር ሁሉ መካድ ተገቢ ነው ብዬ አላስብም፣ በነገራችን ላይ ማለት ነው። እና እንግዲህ እንደተለመደው ጥሩ መልካምነታቸው፣ ለሰው ሀሳቢነታቸው ወይም ደግሞ ሰው በትንሽ ነገር በብር ወይም በምናምን ልትረዱት ትችላላችሁ ያንን ሰው ማለት ነው። ግን ደግሞ ቋሚ ነገር ሊሆንለት አይችልም። እነሱ ደግሞ ቋሚ እንዲሆን ወይም ደግሞ ከሰው ድጋሜ እገዛን ወይም ደግሞ ከሰው እንዳይመለከቱ ዘላቂ ነገር ነው የሚያደርጉት ማለት ነው። ወደ እነሱ ሰው ሲመጣ ዘላቂ ነገር አድርገው ነው የሚሸኙት። ይሄ ምንም ግልጽና ግልጽ ነገር ነው። በጣም ብዙ መልካም ነገር ሰርቷል አብርሽም ሮታም ማለት ነው። ለሰው ምንም ምቀኝነት አያውቁም። ይሄ የሚካድ ነገር አይደለም። በእርግጥ ብዙ ስህተቶችን ይሰራሉ፣ ግን ደግሞ እሱ እንዳለ ሆኖ በጣም ብዙ መልካም ነገሮችን ይሰራሉ። ከሙቤ በጣም ብዙ 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 ዩቱበሮች ቡታጅራ ላይ ብዙዎቹን አፍርተዋል ማለት ነው። የመጡበት እንደገና አሁን ያሉበትን ስናይ በናብርሽ ነው። በነገራችን ላይ መሀል ላይ በምን እንደሚራራቁ ባናቅም የሆነ አለ አይደል መቼም ትንሽ እያገኛችሁን ስትመጡ መስማማት እንትን አይልም። እንደገና ደግሞ የአንዱ አመለካከት ለአንዱ ጥሩ ላይሆን ይችላል። የአመለካከት ልዩነት ሊኖር ይችላል። እሱ ለምን ተፈጠረ ወይም ደግሞ እንደዚህ ለምን ተለያዩ፣ እንደዛ ጥሩ አልነበርም ወይ ምናምን። አሁን በሙቤ ራሱ ብናይ በጣም መልካም ወዳጆች ነበሩ። ሩታን ራሱ የዛ ጊዜ እንደዛ ሊቀበል ምናምን ሲል አስታውሳለሁ። ህይወት በመራችን መንገድ ነው መሄድ ያለበት ብሎ እንደዛ ግፍትር አድርጎት ሩታን እንዲከተል ያደረገው አንደኛው ለሩታ ለአብርሽ መገናኘት መንስኤው ሙቤ ነው ማለት ነው። ይሄ መካድ የለበትም። አሁን ላይ ግን ለምን አብረው እንዳላደሉ ለምን እንደማይገናኙ ምናምን አላውቅም። በነገራችን ላይ የሆነ ነገር ተፈጥሮ ነው እንጂ አዲስ አበባ ውስጥ ሆነው መገናኘት ከብዳቸዋል ብዬ አላስብም። እንኳን አዲስ አበባ ውስጥ አዲስ አበባ ውጭ ብትሆኑ ራሱ ለዛ ለሰው ጥሩ አመለካከት ካላችሁ የት ቦታ ቢሆን ሄዳችሁ ያንን ሰው ማየት ወይም ያንን ሰው ማግኘት ይከብዳል ብዬ አላስብም። እና እንግዲህ ወደ ሩታ ስንመለስ ትናንትና እንግዲህ ኢሳምን ሰፕራይዝ አድርገዋለች። እንግዲህ እሱ መጀመሪያ ሲመጣ የሩታ ቤተሰቦች ብሎ ነበረ ሰላምታ ያቀረበው። በኋላ ግን እንግዲህ ሰፕራይዝ ብላ ቻናል ከፍቼልሃለሁ፣ ምክንያቱም ደግሞ በጣም ተወዳጅ ሆነሃል፣ ተቀባይነት አግኝተሃል እና
በራስሽ ቻናል ከፍቼልሃለሁ ስትለው በጣም ነው የተደሰተው። እሷ እንግዲህ ምላሿ እንደዚህ ትደሰት አልመሰለኝም ነበረ። ስለ ደስ ስላለህ በጣም ግን እኔንም ደስ ብሎኛል ብላ እንግዲህ ለመጀመሪያ ነው ዩቱብ ለሰው ብቻዬን ከፍቼ ስሰጥ ብላለች። እስከዛሬም ከፍተው ይሰጣሉ። በእርግጥ ግን ያው ብቻዋን አልነበረችም ከአብርሽ ጋር ወይም ደግሞ ከሌላ ሰው ጋር አጀብ ብለው ነበር የሚሰጡት። እንግዲህ ዛሬ ለብቻዋ ሰጥታለች ማለት ነው። አንዳንዴ ያው ብቻ የሆነ ነገር ማድረግንም መልመድ አለብን እና ያው እንግዲህ ብቻዬን ብላሷም ጀምረው እንግዲህ ሰፕራይዝ አድርገዋለች። ባልጠበቀችው መልኩ እንግዲህ አይታችኋል እናንተ። በጣም ደስተኛ ሆኗል ማለት ነው። ያው ሩታን አለማድነቅ አይቻልም። በእኔ ቻናል መጥቶ ለእኔ ብቻ መጥቀም የለበትም። እሱም ይሄን አጋጣሚ ተጠቅሞ መጠቀም አለበት። አያችሁ ራሱ አስባ። እሱ ደግሞ ኢንስታግራም ላይ ምናምን ነገር እየገቡ እየጻፉልኝ ነበረ ዩቱብ ክፈት እያሉ ምናምን ነገር ብሎ የሮታ እህቶች ወይም ደግሞ የሮታ አድናቂዎችን በጣም አድንቋቸዋል ማለት ነው። በጣም ጥሩ አመለካከት ነው ያላቸው። እንደገና ደግሞ ሰው እንዲጠቀም በጣም ይፈልጋሉ። በኢንስታግራም መጥተው ራሱ በውስጥ እየጻፉልኝ ነበረ ዩቱብ እንዲከፍት ምናምን ብሎ ያ እንግዲህ በዛው በዩቱብ ደስታ ሞቅ ያለ መልእክትን አስተላልፏል። እንግዲህ እኔም እከፍታለሁ ብዬ ነበረ፣ ግን ደግሞ ቀድማ የውስጥ አዋቂ ስለሆነች እንግዲህ ቀድማ ዩቱቡን ከፍታ አስረክባኛለች ብሏል ማለት ነው። ያው እንዳያችሁት እሷ ራሱ በጣም ትደሰት ደንግጣለች ማለት ነው እንዳያችሁት። እና ያው ደስ ይላል እንደዚህ መተሳሰብ ምንም ደስ ይላል። አንድ ሰው የሆነ ነገር እንትን ሲል እኔ ብቻ ልጠቀም ሳይሆን እኔ የምጠቀሙ ነገር ያም ሰው ይጠቀም። ምክንያቱም ርዚቅ በአላህ እጅ ነው ማለት ነው። ደግሞ እንድትጠቀሙ ያ ነገር ለእናንተ እንዲጠቅማችሁ እያወቁ ግን ደግሞ እናንተም እንድትጠቀሙ የሚያደርጉም አሉ። እንደገና ደግሞ አብርሽና ሩታ በዚህ በኩል ምንም የሚወጣላቸው ነገር የለም። በነገራችን ላይ ለሰው በጣም ብዙ ቻናል እየከፈቱ ሰጥተዋል እና አሁን ላይም ደግሞ ጥሩ ጥሩ ደረጃ ላይ ያየናቸው ነው። እነሱ ቻናል ከፍተው የሰጧቸውን ልጆች ማለት ነው። እና በዚህ ሊደነቁ ይገባል ለማለት ያክል ነው። እንግዲህ ሩታ አስደስተዋለች። በመጨረሻም እንግዲህ ግብዣ አድርጋለታለች ማለት ነው። በጣም ደስ የሚል ምሽት አድርገዋል። እንግዲህ ከአሁን በኋላ ደስ በሚል ቪዲዮ እንደሚመጡ ተስፋ እናደርጋለን። አብርሽና ሩታም እንደሚታረቁ ተስፋ እናደርጋለን። እንግዲህ ደግሞ ወደዛኛው ቪዲዮ ስንሄድ ማለት ነው እንግዲህ የጽጌን አውርተነዋል። እንግዲህ ተስፋሽን ቁረጭ፣ ምክንያቱም ተለማምጬሻለሁ፣ አንድ ቤት ውስጥ ነው ያለ ነው፣ ለምኜሻለሁ፣ ብዙ ሽማግሌ ልኬብሻለሁ፣ ተቤተሰብ ውጭም እንግዲህ ከአሁን በኋላ በቃኝ ብሎ እንግዲህ ውጭ ላይ ተመካክረው የነበሩትን አይታቸዋል። ጽጌና አብርሽ ተመካክረው እስኪ ሩታ እንግዲህ ብትለመን እምቢ ብላለች። ስለዚህ ሻንጣህን አውጣና ሊሄድ በላት ብላ እንግዲህ ያመጣችው እንግዲህ ያው ጽጌ በነገራችን ላይ አያልቅባትም እና እሷ ያመጣችው ነገር ነው። ከዛም አብርሽም ደግሞ እሺ ችግር የለውም ብሎ እንግዲህ ማየታችኋል። ገብቶ ሻንጣውን ጉፍፍ አድርጎ ሲወጣ እንግዲህ የት ነው የምትሄደው ብላ አጀሪት ሩታ ለቀም አድርገዋለች ማለት ነው። እና ያው ብዙ ያልጨረስነው ነገር አለ፣ አትሄድም። እንዲያውም ደግሞ አይታችሁ አስተዋነ ልታለቅስ ነበር። ምስኪን እኮ ነበር ነገራችን ላይ ማለት ነው። ያው ንዴት ነው ገባችሁ? አንዳንዴ ንዴት ታግሳችሁ ታቅማችሁ በላይ ሲሆን በቃ አለ አይደል እልክ ያስገባችኋል። እልክ ያለመደባችሁን እልከኛ ያልተለመደ ባህሪ ታመጣላችሁ እና ሩታም ደግሞ አብርሽን ጠልታ ወይም አብርሽም ሩታን ጠልታ ሳይሆን እልክ ነው። እሷ ለምን እንደዚህ ያደረገች እኔም ማድረግ አለብኝ እና እልክ ነው የሁለታቸውም። ሁለታቸውም በጣም ይዋደዳሉ። በጣም ጥሩ ቦታ አላቸው ሁለታቸውም። አብርሽም ለሩታ ሩታም ለአብርሽ ጥሩ ቦታ አላቸው። ግን ደግሞ እልክ ነው። ስለዚህ እንግዲህ ትናንትና አይታችኋል። ድራማውም ሊጠናቀቅ ነው ምናምን ይላል ኮሜንት። እንግዲህ ያማለ ይህም አለ እንግዲህ ያው ይታረቃሉ ብዬ ተስፋ አደርጋለሁ። ምክንያቱም አወራሃለሁ ነገሮች ይፈታሉ፣ አንተ እንደምታስባቸው አይደሉም ብላ እንግዲህ አስቀርተዋለች። አብርሽም ሞቅ ብሎት እንግዲህ አንድ ቀን ሰጥቼሻለሁ ብሏል። እንግዲህ ያው ሰላም ይፈጠራል ብዬ አስባለሁ ከአሁን በኋላ እና ወዶችዬ ለሀዋይ ዩቱብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አበረታቱኝ ወዶቼ።